አንዲት ሴት በፍቅር ክንፍ እንድትል የሚያደርጉ 8 ወርቃማ ህጎች። ክፍል 1። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች። ዛሬ እጅግ ለየት ያለና ብዙዎቻችሁ በውስጥ መስመር የጠየቃችሁኝን ርዕስ ይዤላችሁ ቀርቤያለሁ። ሴት ልጅን በፍቅር እንዴት ማሳበድ ይቻላል? ብዙ ወንዶች ሴት ልጅን ለማፍቀር የግድ ቆንጆ መሆን አለብኝ፣ ባለመኪናና ባለትልቅ ቪላ መሆን አለብኝ ብለው ያስባሉ። ግን እውነታው ከዚህ እጅግ የራቀ ነው። የሴት ልጅ ልብ ቁልፍ ያለው ቁሳቁስ ላይ ሳይሆን ስሜትህና ስነ ልቦናህ ላይ ነው። ዛሬ አንዲት ሴት ባንተ በፍቅር እንድትወድቅና ሌላ ወንድ ማየት እንኳን እስከማታስብበት ደረጃ የምታደርስባቸውን 8 ወርቃማ ህጎችን በዝርዝር እንመለከታለን። እስከ መጨረሻው አብራችን ቆዩ። ክፍል 2 የራስ መተማመንና ወንድነት። የመጀመሪያውና ዋነኛው ህግ በራስ መተማመን ነው። ሴቶች በተፈጥሯቸው ደህንነት የሚሰጣቸውን ወንድ ይፈልጋሉ። ራስህን የማታከብርና በራስህ የምታፍር ከሆነ እሷ አንተን ልታከብርህ አትችልም። ተራሪ መሆን አቁም። ሁል ጊዜ በእሷ ፍቃድ ላይ ብቻ የምትደገፍ ከሆነ ማራኪነትህ ይጠፋል። ምን እንብላ ስትላት አንቺ ያልሽው፣ የት እንሂድ ስትላት ምርጫው የንንቺ ነው የምትል ወንድ ከሆነ ለውሳኔ ትሰንፋለህ። መሪ ሁን። ዛሬ እገሌ ቦታ ሄደን ይህንን ብንበላ ደስ ይለኛል ብለህ በእርግጠኝነት ውሳኔ ስታሳልፍ ላንተ ያላት ክብር ይጨምራል። ሴቶች ፍሬም ወይም ስርዓት ያለው ወንድ ይወዳሉ። ህይወትህን የምትመራበት የራስህ መርህ ይኖርህ። ክፍል 3 ንቁ አድማጭነት ወይም አክቲቭ ሊስኒንግ። ሁለተኛው ምስጢር ንግግር ሳይሆን ማዳመጥ ነው። ሴት ልጅ በፍቅር ክንፍ እንድትልልህ ከፈለክ ልቧን የሚያዳምጥላት ሰው ሁን። አብዛኛው ወንድ ሴት ልጅ ችግሯን ስታወራ መፍትሄ ለመስጠት ይቸኩላል። እሷ ግን የምትፈልገው መፍትሄ ሳይሆን የሚረዳት ስሜት ነው። ስታወራ አይኗን እያየህ ስልክህን ሳትነካ አዳምጣት። ያወራሽን ጥቃቅን ወሬዎች ከቀናት በኋላ ያቀን ያወራሽን ጉዳይ ምን ሆነ ብለህ ብትጠይቃት ይሄ ሰውዬ በልቦ ቦታ ሰጥቶኛል የሚል ስሜት ይፈጠርባታል። ይሄ ለሴቶች ትልቅ የፍቅር ስንቅ ነው። ክፍል 4 የሚስትሪ ወይም የምስጢራዊነት ኃይል። ሶስተኛው ነጥብ እጅግ ወሳኝ ነው። ሁሉንም ማንነትህን በአንድ ቀን አትዝረጋውም። ብዙ ወንዶች ሴት ልጅን ለማግኘት ሲሉ ቀን ከሌት ስልክ ይደውላሉ፣ ቴሌግራም ላይ ኦንላይን መሆኗን እየጠበቁ ሄሎ ይላሉ። ይሄ ትልቅ ስህተት ነው። ስካርሲቲ ወይም አለበትረፍረፍ። ሁልጊዜ በጠራቸው ቁጥር የምትገኝ ከሆነ ቫልዩ ወይም ዋጋህ ይቀንሳል። የራስህ ስራ፣ የራስህ ህልምና የራስህ ግል ህይወት ይኑርህ። አንተን ለማግኘት ትንሽ እንድትጠባበቅ አድርጋት። በጭንቅላቷ ውስጥ ስላንተ እንድታስብ እድል ስጣት። ምን እየሰራ ይሆን ብላ እንድትጠይቃት ካላደረክ መናፈቅ አይመጣም። ክፍል 5 የዝርዝር ነገሮችን ማስተዋል ጥበብ። አራተኛው ህግ ለጥቃቅን ነገሮች ትኩረት መስጠት ነው። ሴት ልጅን ቆንጆ ነሽ ብሎ የሚያድንቅ በሺዎች የሚቆጠር ወንድ በየመንገዱ አለ። አንተ ግን ለየት ያለ ነገር ማስተዋል አለብህ። ዝርዝር ምስጋና። ዛሬ ጸጉርሽ የሰራሽበት መንገድ ለየት ያለ ውበት ሰጥቶሻል። ያቺ የለበስሻት ጫማና የእጅ ቦርሳሽ በጣም ተስማምተዋል። እንዲህ አይነት ጥቃቅን ዝርዝሮችን ስትናገር እሷን ትኩረት ሰጥተህ እንደምትከታተላት ያረጋግጥላታል። ያልታሰበ ድንገተኛ ስጦታ። ትልቅ አልማዝ አያስፈልግህም። የምትወጂውን ቸኮሌት ትዝ ስላለኝ ይዤልሽ መጣሁ፣ ወይም ስራ ላይ ሆና ልክ አሁን ትዝ አልሽኝ የሚል አጭር መልእክት መላክ። እነዚህ ጥቃቅን ነገሮች ናቸው ልቧን የሚያገልጡት። ስሜታዊ ደህንነት መስጠት። አምስተኛው ነጥብ ሴቶች ወደ አዳራሽ መጣሁኝ የሚሉት ስሜት መፍጠር ነው። ባንተ ዘንድ ሰላም ማግኘት አለባት። ባንተ ፊት ደካማ ጎኗን ስታሳይህ፣ ስታለቅስ ወይም ስትጨነቅ እንደ ትልቅ ሰው ተቀበላት። አትጨነቂ፣ አታለቅሺ ብለህ ንግግር ከማብዛት ይልቅ እጇን ይዘህ አብረሽ ነኝ፣ ሁሉም ነገር ያልፋል ብለህ ማጽናናት በሚሊዮኖች የሚቆጠር ዋጋ አለው። አንተ ጋር ስትሆን ዓለምን የረሳች ምትመስል ከሆነ ህይወቷን ላንተ አሳልፋ ትሰጥሃለች። ወጠንነት። ስድስተኛው ህግ ወጠን መሆን ነው። ዛሬ መልአክ ሆነህ ነገ አውሬ አትሁን። ዛሬ በጉጉት አውርተህ ለሚቀጥሉት 3 ቀናት አትጠፋ። ብዙ ወንዶች ፍቅረኛ እስኪያገኙ ድረስ ከፍተኛ እንክብካቤ ያደርጉላ፣ እንዲያው እጇን ከጨበጡ በኋላ ትኩረት መስጠት ያቆማሉ። ሴት ልጅ በየቀኑ ፍቅርሽን ማረጋገጫ ትፈልጋለች። ልክ መጀመሪያ የተዋወቃችሁትን ቀን እንደነበራችሁ ጉጉት ሆነህ ለመቀጠል ሞክር። በአጠቃላይ አንዲት ሴት በፍቅር ክንፍ እንድትልልህ ከፈለክ መሆን ያለብህ የሚመራላት፣ የሚያዳምጣት፣ ዋጋ የሚሰጣት እና እሷን ደህንነት እንዲሰማት የሚያደርግ ወንድ ነው። አስተውስ፣
ሴቶች በጆሮአቸው ነው በፍቅር የሚወድቁት። ስለዚህ አውራርህ፣ አድናቆትህ እና አቀራረብህ ላይ ስራ። እነዚህን 8 ነጥቦች በተግባር ካሳየህ ማንኛውም ሴት ካንተ ውጪ ሌላ ወንድ ማሰብ ትሰነዋለች። የዛሬው ቪዲዮችን ይሄን ነበረ። እናንተስ የትኛውን ነጥብ በየበለጠ ወሳኝ ነው ትላላችሁ? ኮሜንት ላይ አስፈሩልኝ። ቪዲዮ ከጠቀማችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ተመሳሳይ ምርጥ ቪዲዮ እስክንገናኝ ቻው።